ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ የአቤት ጉዳይ ፕሮግራማችን እኔና ባልደረባዬ ቴዎድሮስ አያሌው እዚህ ስቱዲዮ ተገኝተን በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣክ። እንኳን ደህና ቆየሽ። ያው እንግዲህ ቴዲ ከሰሞኑ አንተም ወደ አማራ ክልል ነበርክና በዛ አካባቢ ያለውን የጸጥታ ሁኔታም ተከታትለሃል። በዛ ውስጥም ስለምትሰራ ማለት ነው። እንግዲህ እኛ ከዛ አካባቢ ባንተም ሆነ በተለያዩ ሰዎች በሚደርሰን መረጃ መሰረት በአማራ ክልል ያለው የጸጥታ ሁኔታ በአሁኑ ሰዓት የተሻለ እንደሆነና ከዛም ውጪ የፋኖ ኃይል ግማሹ በሰላም እጁን የሰጠበት ሁኔታ በርግጥ አለ። ከዛም ውጪ ግን በመከላከያ ሰራዊት ከፍተኛ የሆነ ሽንፈት እንደደረሰበት ሰምተናልና አንተ ደግሞ ከዛው ስለመጣክ እስቲ አጠቃላይ ያለውን ሁኔታ ብትገልጽልንና። መልካም እሺ ሄሪያ፣ በመጀመሪያ እንኳን ደህና ቆየሽኝ፣ ደህና ቆያችሁኝ። ያው እንደምታውቂው እኔ የመከላከያ ሰራዊታችን ድጋፍ ሰጪ ነኝ። ድጋፍ መስጠቴ ዛሬ ብቻ ሳይሆን ከሰሜኑ ጦርነት ጀምሮ በነበረው ተጋድሎ ከሰራዊቱ ጎን በመሰለፍ ሰራዊቱ ከኛ በሚጠብቀው ሰራዊቱ ላቆመለት ዓላማ ለመሞት ዝግጁ ነው። ነገር ግን በአካባቢው ባሉ መረጃ መስጠት፣ መንገድ መምራት እንዲሁም ደግሞ አግላይ ትሆኛለሽ፣ በተለያዩ ሙያዎች ትደግፊያለሽ። እንግዲህ ያ ድጋፋችን በሰሜኑም ጦርነት ነበር፣ አሁንም ቀጥሏል። ከጓደኞቼ ጋር ቀጥለናል። አሁን እንደ ባልደረባም እንደ ሚዲያም ሰው እንደ ሰራዊቱም ድጋፍ ሰጪ ሆኜ ነው ማወራሽ። አንዳንዴ ቦታው ላይ ሆነሽ ያለው ነገርና በሚዲያ ስትሰሚ ይለያል። እዛው ሆነሽ የምታዩን እውነት በምትሰሚው ውሸትና ፕሮፓጋንዳ ግራ የምትጋቢበት ጊዜ አለ እና ሰሞኑን እንግዲህ ግጭት ተገብቷል። አማራ ክልል ከ2 ዓመት አለፈው፣ ወደ 3ኛው እየኮበኮበ ነው። አዲስ ነገር አልተፈጠረም። ህግ ማስከበር ነው እየተሰራ ነው። ህግ ስታስከብሪ የጽንፈኛው ባህሪ ሲቪልን የመላበስ ስለሆነ በሲቪል አካሄድ ስለሆነ የሚሄደው በአንድ ቦታ የሚሸፍኘውን ነገር በሌላ ቦታ ክፍተት ይፈጠራል። ለምሳሌ መስከረም 14 በወንዳች አካባቢ በተፈጠረ ክፍተት ሰራዊታችን ላይ ጥቃት አድርሷል የጽንፈኛው ቡድን። ያን እንደ ትልቅ ድል በመቁጠር የጽንፈኛው ቡድን ያዙ ይልቀቁኝ ብሎ ወደ ወልዲያም ወደ ጋሸናም እንግዲህ እዚህ ጋር አህሪያ አማራ ክልል ላይ የጸጥታ ችግር ገጠመ። የጸጥታው ችግር ከገጠመ በኋላ የመንግስት መዋቅሮች የመፍረስ አደጋ ተጋርጦባቸው ነበር። የክልሉን የጸጥታ መዋቅር የክልሉን የመንግስት መዋቅር በመከላከያ ሰራዊታችን እጅ ላይ ነው የነበረው። ያም በመሆኑ በእግሩ አድማ መከላከል በማሰልጠን የነበረው አድማ መከላከል ነበር። መልሶ ማደራጀት መንግስት እያለ የለም ሊያፈርሱ ነው ብለው ራሳው ጽንፈኛው ቡድን እና የጽንፈኛው ሚዲያ በተለይ እነ መረጃ ቲቪ አሁን እነ 360 እንዲ ሊፈራርሱ እነ 360 ሲቀሰቅሱት የነበረው ልክ እንደነሱ ሚዲያ አገር እንዲፈርስ ነበር። ሁሉም አሁን የሉ፣ ኢትዮጵያ ግን አለች። በዚህ ሚዲያ በዚህ አሉባልተኝነት የተቀሰቀሰው ኃይል መንግስት መልሶ ሊያደራጃቸው የነበረ እነሱ ግን ባማረቱት ፈረስክ ባሉት ልክ በፕሮፓጋንዳ ፈረሱት። መንግስት አቅዶ የነበረው የአማራ ልዩ ኃይልን ወደ መከላከያ፣ የአማራ ልዩ ኃይልን ወደ ፌዴራል ፖሊስ፣ የአማራ ልዩ ኃይልን በክልሉ የሚገኙ የተለያዩ ተዋረድ የጸጥታ መዋቅር ማስገባት። ይሄ ምርጫ አይደለም፣ ጦርነት ሰልችቶኛል፣ አገልግሎት ዘመኔም በቃ ደከመ ይላለው ደግሞ በቦርድ ማውጣትና በክብር መሸኘት ነው። ይሄ የፌዴራል መንግስትም የክልሉ መንግስትም እቅድ ነው።
አውቅላለሁ ባዮቹ እነዚህ የጽንፈኛው ሚዲያ ግን የለም ሊያፈርሱ ነው ተባለ። መከላከያ ደግሞ ህግ ለማስከበር ወደ አማራ ክልል ጥሪ ሲደረግለት የሸኔ ሰራዊት መጣልህ፣ የጁላ ሰራዊት መጣልህ፣ የፋሽስቱ የአብይ ሰራዊት መጣልህ እያሉ ያለ ስሙ ስም እየሰጡ ለሰራዊቱም ለመሪዎቻችንም በመስጠት ክልሉን ወደ ቀውስ አስገቡት። የነበሩ ችግሮች ትንሽ ነበሩ፣ ነገር ግን ችግሩ አገዘፉት። ከዛ ሙሉ በሙሉ የጸጥታ መዋቅሩ የመንግስት መዋቅር በሚባል ደረጃ ወደመ፣ ጠፋ። አመራሮች ተገደሉ፣ ሲቪል አመራሮች። አሁን እዚህ ጋር ወታደራዊ አመራር እያልኩሽ አይደለም፣ ሲቪል አመራር የአንድ ቀበሌ አመራር ብትገዩ ምንድነው ፋይዳው? ምንድነው ጥቅሙ? እነሱ ተላላኪ ስለሆኑ የተሰጣቸውም ተልኮ ክልሉን ቀውስ ውስጥ መዳረግ ስለሆነ ያን አፍርሰው ነበር። ነገር ግን መከላከያ በዚህ በተደናበረ ሁኔታ የሄደውን ልዩ ኃይል መልሶ ማደራጀት አደረገና ምን አደረገው? የመጀመሪያው ቻንስ ስላለፈው የመከላከያነት የፌዴራል ፖሊስነት የሚለው የፌዴራል ተቋም ስላለፈው ክልሉ አድማ መከላከል ማዋቀር አለበት ተብሎ ያን ማሰልጠኑን ከዚህም በፊት ገልጸነዋል። ያን እየሰራ ነው። በዛ ሁኔታ የሲቪል አመራሩ ጥሩ በጥሩ እየመጣ ነበር የተስተካከለ እና በተለይ ይሄ ከጋሸና እስከ ወልዲያ ያለው የደጋው መስመር ሙሉ በሙሉ በሲቪል መዋቅርና በሚኒሻ በፖሊስ መዋቅር ገባ። ያ ማለት ተረጋጋ ማለት ነው። አሁን የቀሩት አካባቢዎች ላይ እሳት የማብረር ስራ ሲሰራ እዚህ ጋር ግሸን ማርያም ክብረ በዓል መጣ። የግሸን ማርያም ክብረ በዓል የዛሬ ዓመት ይሄ ጽንፈኛ ቡድን 67 ሚሊዮን ብር ከባንክ ዘርፎ ስለነበር ያን እንዳይደገም በማሰብ መከላከያ ሙሉ በሙሉ ስራውን በቀጠናው የሚገኘው ማለት ነው ወደ ግሸን አምባሰል ተራሮች ሲያደርግ ከአምባሰል ተራራ የነበረው የጽንፈኛው ቡድን ሲነካ ቀጥታ ወደ ደቡብ ወሎ ወረዳዎችና ወደ ሰሜን ወሎ አጎራባች ወረዳዎች ለምሳሌ እንደ ሀብሮ ወረዳ፣ መርሳ፣ ውጫሌ እነዚህን ከተሞች የመያዝ እድል አገኘ። ይሄንን ያለ ጦርነት የገባበትን ከተሞች እንደ ድል በመቁጠር በወረዳዎች በገባባቸው ወረዳዎች ገብቶ ተቋሞችን አወደሟቸው። የሚገርምሽ መዝገብ ቤቶች አሁን ይሄ ደንቆሮ ቡድን መዝገብ ቤት ምን ሊሰራ ነው የሚገባው? መዝገብ ቤት አያነቡም፣ አይጽፉም። አውቃቸዋለሁ አብዛኛዎቹ ግን መዝገብ ቤት ገብተው አውድመውታል። የወረዳ መስተዳደር ቢሮ ገቡ፣ ፎቶ ተነሱ። መልካም ይነሱ፣ በቃ ድል አረግና ብለው አሰቡ። ከዛ በተረፈ ግን ወደ መዝገብ ቤት ሂዶ ወደ ፋይናንስ ተቋም ሂዶ ሰነድ ማጥፋት ምን ማለት ነው? ማንን ነው የሚጎዱት? መርሳ ከተማ ፖሊስ ጣቢያ ነው ያወደሙት። ፖሊስ ጣቢያ ሂደው እሳት ለኩሰው አነደዱት። ያልበቃ ብሎ ቀበሌ 01 ቀበሌ ሲለኩሱት ህዝቡ ሂዶ ተረባርቦ ምን አስባችሁ ነው ብሎ ተከላክሎ አጠፋ። ከዛ በተረፈ ግን አሁን ሙጃ ሌሎች ያልነገርናቸው በዜና ያልነገርናቸው ወረዳዎችን መከላከያ ያስለቅቋል። አሁን ሙጃ ሲያስለቅቅ ሙጃም በተመሳሳይ ነው። ሙሉ በሙሉ የመንግስት ተቋማት ወድመዋል፣ ባንክ ተዘርፈዋል። ከዚህ በፊት ባንኮች ያልተዘጉበት ምክንያት አንዳንድ ቦታዎች ላይ በተለይ ውርጌሳን የመሳሰሉ ውጫሌን የመሳሰሉ አካባቢዎች ተደጋጋሚ ይሄ ጽንፈኛ ቡድን ይገባል ይወጣል። በሚወጣ ጊዜ ባንኮችን አይተናኮልም ነበር። በዛ ሐሳብ ተይዞ አብዛኛውን ባንኮች የመንግስት አመራሮችን ይዞ ወጣ እንጂ መከላከያ የባንክ ሰራተኛ ሲቪል ማለት ኖርማል አገልጋይ ስለሆኑ ጥሎ ነው የወጣው። ያ ደግሞ የሚገርምሽ ለነሱም ጥቅም እኮ ነው። የሚገርምሽ ነገር
ነገኒ ልጆች መንግስት አይሆኑም ግን ቢሆኑ ቢሮ ያወደምሽ ነው እንዴ የሲቪል ተቋም ያወደምሽ ነው እንዴ ትምርት ቤት ያወደምሽ ነው እንዴ በመራብ ጎጃም በተለያዩ አካባቢዎች እንዲሁ ትንኮሳ አድርገው ነበር ግን ተመቱ ሲመቱ ቢሮ አውድመው አንድ ደውት ነው የወጡት አቃጥለው ከእንደገና በኋላ ለሽንፈታቸው የአንድ የጽንፈኛ ቡድን ኬላ ዘርግታ ለዚሁ ጽንፈኛ ቡድን ቀረጥ እየተሰበሰቡ ከመኪና ይሄ መኪና ከ2000 ብር እስከ 50000 ብር ነው የሚያስከፍሉት ይሄ ሂዶ የአማራ ህዝብ ጫንቃ ላይ ነው የሚወርቀው ምክንያቱም ነጋዴ ከዛ ቦታ ያን በርበሬ ያን እህል ሲያጓጉዝ ይሄንን 2000 ብር ይሄንን 50000 ብር አንቺ ላይ ደምሮ ነው ሂሳብ እንትን የሚለው የሚተምነልሽ ያ ማለት የኑሮ ውድነቱ አንቺ ላይ ነው የሚነደው መልሰው ደግሞ መንግስት ኑሮውን አስወደደው ብለው ራሳቸው ደግሞ ጫሂ ይሆናሉ እና ይቺ ልጅ ቀረጥ ያሰበስቧት ነበር በተጠና ኦፕሬሽን ይሄ ቀረጥ የሚሰበስቡበት አካባቢ ማጠቃላይ በዛ በቀጠናው እስከ ሰሜን ጎጃም ድረስ ተመቱ በጥምር ጦሩ በመከላከያ ኦፕሬሽኑን ያደረገው ሌላ አካል ነው ያሳበቡት በመከላከያ ነው ከልጅቱ ከመመታቷ ማለት ኦፕሬሽኑ ከመሰራቱ በፊት መከላከያን ስሙን የማጥፋት ከሻቢያ ያመጡት አጀንዳ አለ የኦሮሞማው መንግስት የሚል ኦሮሞን የማስጠላት ስራ በማን ተሰጥቷቸዋል በሻቢያ በኢሳያስ አፈወርቂ አሁን መከላከያውን በፊት ሸኔ ነበር የሚሉት ሸኔም ከሻቢያ ተልኳል ወያኔም ከሻቢያ ተልኳል ጽንፈኛውም ከሻቢያ ተልኳል ሶስቱን የማይግባቡ ዘይትና ውሃ የሆኑ አካላት ኮማንዳቸው ሻቢያ ነው ስለዚህ አንዱ ያንዱ ጥላት ሆኖ በሚዲያም ይሁን በጦር ሜዳ አይችልም ባሁን ባላቸው አሊያንስ ስምምነት ስለዚህ ሸኔ የሚለውን ተውትና እስከዛሬ የሸኔ ሰራዊት ነበር የሚሉት መከላከያው አሁን ምን ማለት ጀመሩ የኦሮሚያ ልዩ ኃይል የሽመልስ አብዲሳ ጦር ዙሮ ከኦሮሞ ጫንቃ አልወጣም ስምምነት ከሸኔ ጋር ስለፈጠሩ ሸኔም ለኦሮሞ ህዝብ ታገላለሁ ይያለ የኦሮሞን ህዝብ እረፍት የሚነሳ ቡድን ነው ጽንፈኛውም ለአማራ ህዝብ ታገላለሁ ይያለ የአማራን ህዝብ ፋታ ሰላም እንዳያገኝ የሚያደርግ ሁከትና ግርግር የፈጠረ ክልሉን ለቀውስ የዳረገ ቡድን ነው እንኳን አይደለም እሱ ሊስማማ ይቀርና የገቡት አንድ ሆነው የገቡት አሁን በባላንጣነት በኋላ እንመጣበታለን በባላንጣነት ተከፋፍለው እየተጋደሉ ያለበት ክልል ነው እንኳን አንድ ሆነው ሊቆም ጁንታም ብትዩ ይሄው ተከፋፍሎ አንዱ ሐራ መሬት አንዱ ራሱ የቀደመ ቲዲኤፍ ሰራዊት አንዱ ወርቅ ነጋዴ አንደኛው የሰላም ፖለቲካ ታጋይ ነኝ ብሎ የሚንቀሳቀስበት የተከፋፈለ ነው የትግራይ ያለው ኃይል አሁን ሻቢያም ይሄን ታውቃለች አቅም እንደሌላቸው ይሄንን አቅመ ቢስነታቸውን በመጠቀም ከግብጽ ያገኘችውን ሻቢያ ከግብጽ ነው ተልኮውን የምትወስደው ሻቢያ ትቀበላለች ሻቢያ ደግሞ ለነዚህ ድኩማኖች ትእዛዝ ትሰጣለች ነፃ እንደማያወጡት ያውቃሉ ግን ኢትዮጵያን እረፍት ይነሳሉ ፋታ ይነሳሉ እና የሻቢያም የግብጽም ተልኮ ግልጽ ነው ኢትዮጵያን ፋታ መንሳት ነው የነዚህኞቹ ግን ተላላኪዎቻችን ባዳዎቹ የላኳቸው ባንዳዎቹ ያስፈጽማሉ በጣም የሚገርመው ነገር እንግዲህ የዚህ ቡድን አስገራሚ ባህሪው
እቆምልሃለሁ ታገልልሃለሁ የሚለውን ህዝብ ክፉኛ መጉዳት ነው። ከዛም ውጪ በጣም ዝርፊያ ይካሄዳል። መሰረተ ልማቶች እየወደሙ ያሉበት ሁኔታ ነው ያለው። ከዛም የነሱ ሚዲያዎች ደግሞ የኑሮ ውድነቱ በጣም እንደጨመረ ህዝቡ መኖር እንደማይችል ይነግሩናል። ትምህርት ቤት ልጆች ወደ ትምህርት ቤት እንዲሄዱ አይፈቀድም። ሌላ ይቅርና በአሁኑ ሰዓት የህወሓት ቡድን ማለትም ህወሓት የሚባል ነገር የለም። ነገር ግን ህወሓት ነኝ ብሎ ራሱን የሚጠራው ቡድን ወጣቱ ላይ ያደረሰው ነገር ቀላል የሚባል አይደለም። ወጣቱን ለማይገባ ጦርነት ጋብዞ አሁን ላይ ከፍተኛ የሆነ ተቃውሞ ውስጥ የገባበት ሁኔታ ነው ያለው። አንተም እንዳነሳኸው የሸኔም ተግባር ያው ነው። እንዳይሰሩ ገበሬው እንዳያርስ የሚያደርጉበት ሁኔታ ነው ያለው። ወደዛ አካባቢ ምንም አይነት እንቅስቃሴ ትምህርት ከነጻነት በኋላ በሚል እሳቤ ፋኖም በለው ሸኔም ተናበው እንደሚሰሩ ደግሞ የምታውቀው ሁለቱም ሶስቱም ቡድኖች ተናበው ነው የሚሰሩት። ምክንያቱም አሁን ለምሳሌ በኦሮሚያ ክልል አንዳንድ አካባቢዎች ላይ የፋኖ ቡድን መጥቶ የኦሮሞ ማህበረሰብን ይገላል። አንድም ጊዜ ግን ፋኖና ሸኔ ተገዳደል የሚባል ነገር ሰምተን አናውቅም። ቢቢሲ ዘገባ አውጥቶ ነበርና በቃ ፋኖ ነው መጥቶ የገደለን ይላሉ። እንዴት በዛ አካባቢ የሚንቀሳቀስ ሸኔ ፋኖን መግደል አቃተው ስትል አጀንዳቸው ከአንድ ቦታ የሚመዘዝና ምንም አይነት የፖለቲካ አጀንዳ የሌላቸው አንተ እንዳልከው ከግብጽ የሚላክላቸውን በሻቢያ በኩል የሚደርሳቸውን የተላላኪነት ስራ እንደሚሰሩ ይሄ ግልጽ ነው ማለት ነው። መረጃዎችም ከዛ አካባቢ ስለሚወጡ ሌላው እንግዲህ ይሄ ማህበረሰቡ በሰላም እንዳይኖር የሃይማኖት ግጭት እንዲፈጠር ያደረጉ የሚንቀሳቀሱበት ነገር ቀላል አይደለም። በተለይም ከለውጡ በኋላ ከፍተኛ የሆነ ትልቅ የሃይማኖት ትንኮሳ በኢትዮጵያ ውስጥ ያው ኢትዮጵያውያን የመቻቻል አብሮ የመኖር ተጋብቶ ተዋልዶ የሚኖር ህዝብ ነው። መለየት ሙስሊም ክርስቲያን ብለህ መለየት የምትችለው ማህበረሰብ ስላልሆነና ይሄ የቆየ እሴት መፈረካከስ ስላልቻለ እንጂ በኦርቶዶክስና በፕሮቴስታንትና በሙስሊም እንዲህ ያለው እንትን ቀላል አይደለም። የመካነ ሰላሙ የኑር መስጂድ ጥቃት መንስኤ ምንድነው ተብሎ ነው እንግዲህ በዛ አካባቢ የሚታሰበው? እኛ ካገኘነው መረጃ ውጪ ምን አለ? አካባቢውስ አሁን ላይ ምን ይመስላል? መልካም ሄሪያ እንግዲህ የዚህ ጽንፈኛ በመሰረቱ ወገን የለው። እሱ ነው መጥቶ የሚጣበቅብሽ ለህዝብ ብዬ ለኦሮሞ ህዝብ፣ ለአማራ ህዝብ፣ ለትግሬ ህዝብ ይልሻል። ግን አንድም የህዝብ ያንንማ ኑ ተመረጡ በሰላማዊ አካሄድ ሂዱ ስትያቸው ለዛ ለህግ ተገዢ አይደሉም። ከመሰረቱ ለህግና ለስርዓት ተገዢ ያልሆነ ቡድን ነገ እንደ ብሎ ነው መንግስት ሊሆን የሚችለው? ምክንያቱም ዛሬ መገራት አይፈልግም። ይሄ እኮ የጽንፈኛውም እንቅስቃሴ የሚፈልጉት እኮ በዘፈቀደ ስለሚከድ የዘላን ኑሮ ስለሚኖር ነው። ባለቤት ስለሌለው ተነስቶ ያጠቃል፣ ተነስቶ ይገላል፣ ተነስቶ ይዘርፋል፣ ተነስቶ ይቀማል እና አንድ ኮማንድ የላቸውም። የመካነ ሰላሙን ጉዳይ እንግዲህ ትልቁ ያው መጀመሪያ ዘመቻ አደማሊ ብለው ከፈቱ። ዘመቻ አደማሊ ያሉበት ምክንያት አንደኛ ይሄ ጽንፈኛው ቡድን ከሞዓ ተዋህዶ ጋር ያለው ቁርኝት እድሜ ለመዓዛ መሐመድና ለሱ ለፋንታው ነው ዋቄ መሰለኝ ምስጋና አንዳንዴ ይመሰገናሉ። ምክንያቱም አጀንዳን ፍንትው አድርጎ የሚያመጣልኝ ሰው ጥሩ ነው። ከነሱ ወገን ከራሳቸው ወገን እኛ እኮ እንዲህ ነን ሲልሽ ጥሩ ነው። እኔ ከምፍጨረጨር እገሌ እኮ እንዲህ ነው ከምል ነን ብሎ ሲመጣ ለኛ ጥሩ አስረጅ ነው የሚሆኑት። እና ሞዓ ተዋህዶ የሚባለው ግሩፕ በኦርቶዶክስ ስም በፋኖ ትግል ውስጥ ጣልቃ ገብቶ ኦርቶዶክስን ወደ ስልጣን አመጣለሁ አምጡኝ አላለችም። ኦርቶዶክስ መንግስቷ ሰማይ ነው፣ ምድር ላይ ምን አላት? ግን እኒው ሰዎች ስጋዊ ፍላጎታቸውን ለማርካት ለስጋዊ ፍላጎታቸው መሻት ሲሉ ሰማያዊውን እምነት ለምድራዊ ፍላጎታቸው ማሳኪያ መንገድ አቋራጭ መንገድ አድርገው መጥተዋል። ይሄንም እነፋንታውን ዋቄ ራሱ የአማራ ትርጉሙ እኛ ከእምነት አንጻር ነው የምንወስደው ብለው አማራ ማለት ይሄ ነው እና እንደውም እሷ ያው ይመስለኛል እንግዲህ ሙስሊም ትሆን ክርስቲያን አላቅም ጴንጤ ትሆን እምነቷን አላቅም እና ሙስሊም አይመለከተውም ብላ አጥብቃ ጠይቃለች። አዎ ብሏታል በማያወላውል መልኩ። አሁን በአማራ ክልል ያለ ሙስሊም
አማራ ነኝም ብሎ ይሁን ፋኖ ነኝም ብሎ ይሁን በፋኖ ስም እንደሚንቀሳቀሱ ይታወቃል። ፋኖን አይወክሉም። ዘራፊ ሌባ ቡድን ነው። ገዳይ ቡድን ነው። ዘራፊ ቡድን ነው። አዎ ሙስሊምን አይመለከትም። የሚመለከተው እኛን ነው አላት። ይሄ ሞዓ ተዋህዶ የሚለው ከወደ እነሱ የመጣው አጀንዳ ገዢ ሆኖ መጣና ማንነታቸውን ፍንትው አደረገ። ትልልቅ መስቀል አድርገው እንደ አፄ ቴዎድሮስ ሹርባ ተሰርተው ምልክታቸው ብዙ ነው። ቀለበት ብዙ ነገሮች አሉ። ወደፊት እመጣልሻለሁ እሱን በጥናት ከየትኛው ደብተራ ሂደው ከየትኛው ጠንቋይ ሂደው የየትኛው በረኸኛ ሰውዬ ለዘመነ ምን መልእክት እንደነገረው የትኛው በረኸኛ ነኝ ያለ ሰውዬ ለምሬ ወዳጆ ታቶ ድረስ ንቅሳት ድረስ አሰርተዋል። የሚገርምሽ ይሄንን በዚህ አመለካከት አሁን የጅብ ቆዳ ከዛ በላይ ሰርተዋል። በቀለበት በሐብል በምን የሚያምኑ ሰዎች ከዚህ ኋላ ቀር አስተሳሰብ ሳይወጡ ለህዝብ ደግሞ እንታገላለን። ሲጀመር እኔ ልጆቹን ስለማውቃቸው ሌላ ተስፋ ያደረጋቸውን አካል እንዲያውቅ እንጂ እኔ ልጆቹን አውቃቸዋለሁ። ማንም በየው ማንም ህዝብን ነፃ የሚያወጣ ቡድን አለ ብዬ አላምንም። ምክንያቱም ካዲ፣ ዘራፊ፣ ወንበዴ ትላንት መከላከያን ከኋላ ሲወጋ የነበረ ቡድን ነው። ይሄ ቡድን ለህዝብ እንባ ጠባቂ ይሆናል ብዬ አምኜም አላቅም። ተግባሩም አሁን እያረጋገጠ ያለው እሱን ነው እና ይሄን በሞዓ ተዋህዶ የመጣን ስም ለማጥፋት ምን አደረጉ? የሙስሊሙን አደማሊ ሰኔ ላይ ነው ሰኔ 19 ቀን በለጋምቦ አካባቢ ነው የተመታው። በጥምር ጦር ነው የተመታው። ሲገደል አልነገሩንም አደማሊ። ሌላው እኮ ሲገደል ገሎ እንደ አፄ ቴዎድሮስ ጠጣው ሽጉጡን ብለው ይጽፉለታል ታሪኩን። ዝም ብሎ እኮ የተገደለውን ነው። ግን በቃ ቢያንስ የሆነ ታሪክ ሰርተውለት ስዕል ስለውለት አርከፍክፎ ናሁ ሰናይን አላየሽም? እዚህ እንኳ ቦሌ ሚሊኒየም አዳራሽ ከፖሊስ ጋር ተታኩሶ ተኩስ ልውውጥ ተገደለ፣ ተመታ። እንደውም አልተገደለም፣ ተመቶ እያጣጣረ ታየ። መጀመሪያ ግን ያነ ቪዲዮ ሳይወጣ በፊት ምን ብለው ነበር? እንደ አፄ ቴዎድሮስ ሽጉጡን ጠጣው ረፍርፎት አሉ። የተረፈረፈም የለም። እሱም ቦዳው ነው የተመታው። ብዙ አይሻ ብለው ወላሂ አማራ አልሆንም አለቻሉ። ወለጋ ላይ እማያመጡብሽ ትርክት የለም። ብርቱካንን አመጡ ተፈቅፍቄ ተልጭ የምትል ኢቢኤስን ሁሉ ለወንጀል ለዛ ሁሉ ድርጊት እንትን ብለውት አሳስተው። ይሄ ሁሉ የነመዓዛ ስራ ነው። ይሄ ሁሉ ድራማ ማለት ነው። ደግሞ ፕሮፓጋንዳቸው እንባ ድርቅ ዘመድ ገጥሞሽ አያውቅም። ከልብ ልታለቅሽለት ሆኖ አንዳንዴ እኮ እንደው የምታዝኒው ነገር ይኖራል። ታዝኒና ልታለቅሽ ሄደሽ የሆነ አለቃቀሱ የማያምር ሆኖ የሆነ ሰው መቼ የሆነ ዘመድሽ መቶ እንባሽን እኮ የሚያደርቅብሽ ሰው አለ። እኒህ እኮ እንኳን ብሶት ሊያመጡ እንኳን ፕሮፓጋንዳቸው እንኳን ያንቺን ሆድ ሊያባባው ይቅርና ያለሽን እንኳን ቅንጣት ታክል ሰብአዊነትሽን ይዲ ለነዚህ ነው እንዴ ብለሽ ሌላውንም በቃ እንዳታምኒ እኮ የሚያደርግሽ ስራ እኮ ነው የሚሰሩት። አሁን የብርቱካን ስራ በምን ይታመናል? እስኪ አሁን ያይሻል የናሁ ሰናይን እማያመጡብሽ ነገር የለም። ታዩ ይሄ እዛ ሲገደል እንደ አፄ ቴዎድሮስ ጠጣው እንደምን ይልክ ተጋታው ቢሉ እኔ እሱ ታዩ ችግር የለውም። ምክንያቱም እዛ ጦር ሜዳ ነው። በዛም ሳ ማን እንዳለቀ አናውቅም። በዛም ሳ ከሞተ ማን ነው እየታገለ ያለው? እነሱ እኮ ያልማረኩት የለም፣ ያልገደሉት ሰራዊት የለም። ወደ ኋላ ሂደው ይሄ ሰራዊት አልቆ ወደ ኋላ ሂደው ኔጌቲቭ ውስጥ ተበድረው ገለዋል። አሁን ያላቸው ፕሮፓጋንዳ እሱ ነው። እና ይሄ ሞዓ ተዋህዶ የሚል አጀንዳ ያመጣባቸው ለመቀልበስ አደማሊን አመጡት። አደማሊን ደግሞ መጀመሪያ አላወጁም ነበር። ልክ የወንዳቸውን ጥቃት አድርገው የተወሰነ ድል የሚመስል ነገር ሲያገኙ ዘመቻ አደማሊ አንድ አሉ። አይች ዘመቻ አልኩ። ምክንያቱም ከዚህ በፊት ስንት ዘመቻ አውጀዋል። ዘመቻ አይሻ አለ፣
ዘመቻ መቶ ተራራ አለ፣ ዘመቻ አንድነት አለ። የተቀረ በሚሞቱ ልጆች ከዚህ በፊትም ነግሬሻለሁ። በሚሞቱ ልጆች ዘመቻ ያውጃሉ። አዲስ ሟች ይጠራሉ፣ ደግሞ ያስገድላሉ፣ ደግሞ በዛ ያውጃሉ። ገንዘብ ጎፈንድሚ ያሰባስባሉ። እንግዲህ ሰሞኑን በተደረጉ አውደ ውጊያዎች ሲሸነፉ ያመጡት አጀንዳ አለ። ከዛ በፊት ግን የአጀንዳ ከመምጣቱ በፊት ለምን የአጀንዳ ተፈጠረ? መካነ ሰላም ላይ ያ ኑር መስጊድ ላይ እነዛን ኢማሞች አሰጋጅ ከእንደገና ደግሞ የመስጂድ አገልጋይ ጥበቃውን ነው የገደሉት። ለምን ገደሉት? ከዚህ በፊት መኪና እንወስዳለን ብለው መስጊዱ ላይ መኪና ነበረ፣ ያደራ መኪና አንሰጥም ብለዋል። ይሄው ኢማሙ አንሰጥም አሉ። አዛን ተደርጎ ያው ታውቂያለሽ መስጂድ ሲኮን አዛን ነው የሚጠራው። ድረሱልን ለመስጂዱ። ቤተክርስቲያን ሲሆን ደወል ይደወልና ድረሱልን ለቤተክርስቲያኑ ነው የሚባለው። በዛ ያው ወሎን ታውቂዋለሽ ሙስሊሙ ብቻ ሳይሆን በአካባቢው ያለው ክርስቲያኑም ተገንቶ አይሆንም ብሎ ያንን ያደራ መኪና ከልጆቹ ቀማ። ከዚህ ከጽንፈኛው ቡድን አስጣሏቸው። ይችን ቂም ይዘዋል። አንድ ሁለተኛ እንደገና ደግሞ ውስጣቸው ላይ የማይካድ ሙስሊም ጠል ናቸው። ሙስሊም ጠል ናቸው። ይሄ ግልጽ መታወቅ ያለበት ነገር። ክርስቲያንም አይወዱም፣ ግን በቴክኒክ ነው የያዙት። መስቀል በማሳየት ክርስቲያን በመምሰል ክርስቲያናዊ የሚመስሉ ነገሮችን በማንጸባረቅ እንጂ ክርስቲያንም ሆነው አይደለም፣ ወግነው አይደለም። ምክንያቱም ያንን ቢሉማ ግሸን ማርያም ላይ እኮ አውደ ምሕረት ላይ ወጥተው አባታችን አቡነ ኤርምያስን እኮ ማይክ ቀምተው ነው የዛሬ ዓመት 4 ኪሎ እንገናኛለን ጠብቁን አሉ። እንኳን 4 ኪሎ በአመቱ ግሸን ማርያምም አልተገኙ እና የኑር መስጊድ ፊት ለፊት መጣ እንጂ በርካታ ሸሆችን፣ በርካታ ደረሳዎችን፣ በርካታ ሙስሊም አማኞችን አሸማቀዋል፣ ገለዋል፣ አሰድደዋል ከአካባቢ። ይሄ ሲያጋልጣቸው ፊት ለፊት መጣ። ኢማሙም ጀግና ስለሆኑ አሁን መሰዋት ማለት ይሄ ነው። ላመኑበት ለእምነታቸው ሸሂድ ሆነዋል። ይሄ ትልቅ አባቶችም ሌሎችም መረዳት ያለባቸው በቃ ማድረግ ያለባቸው እንዳንድ አማኝ አድርገዋል። ከዛ ይቺን ነገር ለማሸፋፈን የተለያዩ ሙከራዎች ሞከሩ። ሚዲያ ተንጫጩ፣ አይተሽ ከሆነ ተንጫጩ፣ ሰልፍ እንወጣለን አሉ። በዚህ ህዝበ ሙስሊሙ አቋም ያዘባቸው። ደስ የሚለው አቋም ያዘባቸውና የአካባቢው ማህበረሰብ አቋም ያዘባቸው። እራሳችሁ ገብታችሁ ነው የገደላችሁ ብሎ ለተለያዩ ሚዲያዎች መሰከረባቸው። ሲመሰክርባቸው ደነገጡ። ስለዚህ በምን እናጥፋ? ከሻዕቢያ የተሰጣቸው አጀንዳ አለ። የኦሮሞ ልዩ ኃይል በስፋት መጣ ተብሎ 11ኛ እዝ መመስረቱን ነግሬሽ ነበር በስልክ። አሁን በሚዲያ አብረን እናወራ። 11ኛ እዝ እንግዲህ አንድ እዝ ነው ተመሰረተ ምልሽ። በውስጡ ኮር አለ፣ በውስጡ ክፍለ ጦር አለ፣ በውስጡ ብዙ ሻለቃ አለ፣ መካናይዝድ አለ። እዝ ነው የተመሰረተው። ከዛ በፊት ግን መስከረም 14 ወንዳች ላይ ያለውን መከላከያ አጠቃን ብለው ሲያስቡ ምን አሉ? አይ አብይ አህመድ አለቀለት፣ የብርሃኑ ጁላ ሰራዊት ተደመሰሰ፣ እንግዲህ ምን ቀረ? ሽሹ አምልጡ ሲሉ ነበር። የሚገርምሽ ወንዳች ላይ የመቱት ኃይል ማለት ነው ያጠቋት የሰሜን ምስራቅ እዝ ነው። 803ኛ ኮር ነው። 12ኛ ክፍለ ጦር ነው። ከ12ኛ ክፍለ ጦር አንድ ሻለቃ ነች። ከዛችን ሞርተረኛ ምድብ። አሁን እነሱ በራሳቸው አደረጃጀት ልክ ይመስላቸዋል። 3 ሰው 4 ሰው ይሆንና እዚህ ይልሻል። ቤተ ዘመድ ጉባኤ ጠርቶ ማለት ነው። የሆነ ግሩፕ ይሆንና እንደዛ ይልሻል። ከዛ መከላከያውንም በዛ ልክ ይሰፍረዋል በራሳቸው ትከሻ ልክና ይሄ ነው ውጤቱን ልንገርሽ። በቃ ወደ ወልዲያ አጨብጭብ እያለ መጣ። አዝለዋቸው የመጡት የጁንታም የሻዕቢያም የተለያዩ አማካሪዎች ነበሩ፣ ተደመሰሱ።
በጀግና የኢትዮጵያ መከላከያ ሰራዊታችን ፊት ለፊት ውጊያ ላይ ተደመሰሱ። ለምን እስከ ወልዲያ መጡ? ለምን እስከ ጋሸና ሄዱ? በመካከል የነበሩ 5 ወረዳዎች የ5 ወረዳው መቀመጫዎችንስ ይዘው የለ? አዎ ይዘዋል። የያዙበት ምክንያት ለሲቪል አመራሩ እያስረከበ መከላከያ ሊያደራጅ ነው የገባው ብዬሻለሁ። አሁን በተለያየ ጥያቄ መከላከያ ይውጣልን ይላሉ። አዎ ነው አማራ ክልል መከላከያ ምን አለው? ይወጣል። ግን የሚወጣው የተሰጠውን ግዳጅ የተሰጠውን ተልኮ አስፈጽሞ ሲጨርስ ነው። ከዛ ውጭ ግን ጽንፈኛ እያተራመሰ የጎበዝ አለቃ ክልሉን እያተራመሰ ክልሉ ውስጥ ያለው በህዝብ የተመረጠው የአማራ ብልጽግና መንግስት ነው። ይሄንን መንግስት የመጠበቅ ደግሞ ህገ መንግስታዊ ግዴታ አለበት መከላከያ። አደራጅቶ የተሰጠውን ተልኮ ይወጣል እንጂ ሳያደራጅ አይወጣም። ያደራጃቸውን አሁን አፈረሰ። ስለዚህ ምን እያደረጉት ነው? መከላከያ እንዳይወጣ አሁንም መልሰው ሰበብ ይሆኑ። አዎ ከዚህ ከኑር መስጂድ ጋር በተያያዘ በጣም ከፍተኛ የሆነ በተለይም እንግዲህ በኢማሙ ቀብር ስነ ስርዓት እንዲሁም ደግሞ በሞቱት ሰዎች ቀብር ስነ ስርዓት ወቅት ከፍተኛ የሆነ የህዝብ ተቃውሞ ነበረ። ፋኖ አሸባሪ ነው፣ ፋኖ ሙስሊም ጠል ነው የሚል የወጣቱ ድምጽ ቀላል አልነበረም። በነገራችን ላይ ያው እንደዛ በዛ ልክ እነሱ ዩቲዩበሮችም ስላሏቸው እንዲሁም ደግሞ 24 ሰዓት መከላከያው ላይ ዘምተው ስራ ፈቶች በርካታ አይነት ስራ ፈቶች ስላሉ ሚዲያውን ይሄ በተለይ ሶሻል ሚዲያውን ይዙ ይሆናል እንጂ በዛ ላይ የገጠማቸው ሽንፈት ቀላል የሚባል አይደለም። እንግዲህ ማህበረሰቡ ከጠላክ አልፈልግም ካለ ከዚህ በላይ ሽንፈት የለም። ለማን እንደሚታገሉ ለማን እንታገላለን ሊሉ ይችላሉ። በወሎ አካባቢ በወልዲያ በኢማሙ መገደል ምክንያት ከፍተኛ የሆነ አቋም ነው የተያዘባቸው። ሌላው ይቅርና እዚህ ከተማ ውስጥ የሚኖሩ ሙስሊሞች ሳይቀሩ ምናልባትም ሙስሊሞች ሆነው ፋኖ ውስጥ ያሉ ራሳቸውን እንዲፈትሹ ያደረገበት ነው። ምክንያቱም የሃይማኖት አባት መሪ በየትኛውም አካሄድ ተቀባይነት የለውም። የምንም ሃይማኖት መሪ ይሁን ለምን እንኳንስና እስልምናን እንኳንስና ክርስትናን የሚያክል የሃይማኖት መሪዎቻችን ይቅሩና 5 ሰው 6 ሰው ሰብስቦ የሚከተለው ያለን ሰው ለመተናኮል መሞከር በጣም ብዙ አይነት ዋጋን ያስከፍላልና ቀላል አልነበረም የነበረው ስሜት። ምናልባትም ፋኖ ማንነቱን በራሱ ጊዜ ያጋለጠበት ጊዜ ነበረ። ከዛ ውጭ ግን አንተም ለማንሳት እንደሞከርከው ያው ሽፋን ለመስጠት ቢሞክሩም የወሎ ፋኖ የጎጃም ፋኖ ላይ የጎጃም ፋኖ የወሎ ፋኖ ነው ጥቃቱን የፈጸመው የሚል ማሳበቢያዎች ነበሩ። ልክ ነው የመጡት የዛ መካነ ሰላም ላይ መስጂዱ ላይ ጥቃት ያደረሱት የነዘመነ ናቸው። እነሱን የጋበዛቸው ምሬ ነው። ምሬ ወሎ ነው። በምንድን አፋባሃ የሚባል ድርጅት መስርተናል። ገና ድርጅት አልሆኑም። 13 ነው መሪዎቹ። መሪ የምንበላቸው ተወዳዳሪ እነዚህ 13 አካላት የሚመሩት አፋባሃ የሚባል የመጣ የጎጃሙ ክንፍ ነው። ነገር ግን የወሎ ክንፍ ድጋፍ አድርጓል። እሱም ከሱ በተጨማሪ ሳይበሩም ላይ ሲረባረቡ የነበረው በተለይ ይሄ ኡጋንዳው ቡድን ኡጋንዳ ላይ ያለው የሳይበሩ ቡድን እንዲሁም ደግሞ እነ በአውሮፓና በተለይ በአሜሪካ ያለው የጽንፈኛው ቡድን ሚዲያ ልሳኖች እነሱ እነ መሳይ መኮንን ሌሎች እነ ኤልያስ እነዚህ የመሳሰሉ የጽንፈኛው ቡድን ድጋፍ ሰጪዎች በሚዲያ ማለት ነው። እነሱ በመስጂዱ ላይ የገባ ታጣቂ ስለነበር መከላከያ ገብቶ ስለነበር መከላከያ እኮ በቦታ የለም። መከላከያማ ቢኖር አይደርሱም እኮ መከላከያ ገብቶ ስለነበር በኋላ ደግሞ አንዱ ከገደሉት በፊት እንግዲህ አሁን አንድ እምነት ተከታይ ሆነሽ ወይ የሆነ የቢሮ ኃላፊ ትሆኛለሽ ወይ የሆነ ስልጣን ይኖርሻል። ለምን ስልጣን መያዝ እምነት አያስክድም። ያ ልጅ ከ2 ዓመት በፊት የመካነ ሰላም የጸጥታ ዘርፍ ኃላፊ ነበር። ወደ 50 አለቃ ነው ምናምን የሚባል ነው። አሁን ያንን እንግዲህ የድሮ እንትን አንስተው ለመስራት ፈለጉ። ህዝቡ ስላወቀ ስለነቀፋቸው ሌላም ተቀባይነት ስላጣ ያ ነገር ፎረሸባቸው። እሱ ብቻ አይደለም፣ በአካባቢው የሚንቀሳቀሰው ሌላኛው ግንጣይ የነ ኮሎኔል ፋንታውን መሐቤ ቡድን አወገዛቸው በግልጽ መጥቶ በሚዲያ። አሁን የነዛኞቹ ቡድን ሚዲያ ብዙም ስላልሆነ ነው እንጂ አውግዟቸዋል። እኔ አሁን ኤርሚያስ ለገሰ አዲስ ኮምፓስ ላይ አቅርቦታል የኮሎኔሉን ንግግር። በቀጥታ የነምሬ ቡድን ገብቶ
ይህንን ጥፋት እንደፈጸመው ማረጋገጫ እንደውም የሰጠው በዛው በአንጻሩ ያለው በነምሬ ቡድን ለግድያ ለመግደል የሚፈለገው የነ ኮሎኔል ፋንታሁን ቡድን ነው ያረጋገጠው። ከመንግስት በተጨማሪ ህዝቡ እንደውም መንግስት ብዙም እንትን አላለም። የሃይማኖት ጉባኤ የሰጠውም እንትን ስታዩ የሃይማኖት ጉባኤ የሃይማኖት ፎረሙ ሁሉም አውግዘዋል። ያንን ድርጊቱን አውግዘዋል። ይሄን ስታዩ ይሄ ቀደም ብለሽዋል የቆየ የኢትዮጵያን እሴት ወሎ ላይ አሁንም ጥሩ እንደሆነ ነው የሚያሳየው። በተረፈ ግን የዚህ ጽንፈኛ ቡድን ማንነቱ የተጋለጠበት አቅሙን ያወቀበት የወንዳችን ነካ ወደ ወልዲያና ጋሸና ገሰገሰ ገስግሶ እንግዲህ መጡ ተመቱ ዘለው ነው የገቡት። መውጫው ነው የጨነቃቸው። ገቡ ቀሩ። ይሄን የተፈጠረው ጋሸናም ስታዩ ሄዱ በመሳሪያ በጥይት የኮማንዶ ፍቅሩ የሚባለውና በለጠ ሸጋው የሚባሉ የራያ ዞብል ብርጌድና የላስታ አሳምነው ኮር የሚባሉት ራሳቸውን በሚለውን ያጅልኝ ብሎ የሚጠሩት የጽንፈኛው ቡድን አካላት አንድ ሆነው ሄደው እርስ በርስ ተታኩሰው እንደውም ኮማንዶ ፍቅሩ ከሞት አምልጦ እግሩና እጁን ተመቷል። ከሞት አምልጦ ወደ አይና ቡግና እየጠፋበት መከላከያ ወቅቷቸው አይደለም እርስ በርስ ተመታተው ነው የተመለሱት። መከላከያ የመታቸው መቷቸዋል። ጣጃ ላይ ተመተዋል፣ አሙሲት ላይ ተመተዋል፣ በድሮን የተወሰነ ቦታ ላይ ተገኝተዋል። ከዛ በተረፈ ግን እርስ በርስ ነው የተመታቱት። እኔ ከዚህ ቡድን ተስፋ ኑሮት ነፃ ያወጣኛን የሚል ካለ ራሱን ይፈትሽ። አዎ እንደ ንግድ ነው አሁን ያለው ከፋኖ ጋር ሆነ ከሸኔ ወይም ደግሞ ከሌሎች በቃ እንደዚህ አይነት ጽንፈኞች ጋር መቆም ለንግድ ምቹ ነው። ሰበር ዜና ይሉካል። ከዛ በኋላ እንደዚህ አካባቢ ላይ መከላከያን ያውም እኔ በጣም የማዝነው ሁሉ ጊዜ የመከላከያ ሰራዊት በነሱ አይን በነሱ ሚዛን የሚመዝኑበት ሁኔታ እጅግ በጣም ነው የሚረብሸው። ከዛም ውጪ አንድም ይሁን ሁለት ሰው የኢትዮጵያ መከላከያ ሰራዊትን ስም ከሚያጠለሹት ጋር መቆም እጅግ በጣም አሳፋሪና ልናፍር የሚገባ ምክንያቱም ዛሬ ላይ እኔ እናንተ እንደዚህ ተቀምጠን እንድናወራ ሀገር ሰላም እንድትሆን ስለምናወራው ሀገራዊ ጥቅም ስናወራ እኔና አንተ ሄደን ወይም ደግሞ አንተ እንኳን ትሄድ ይሆናል በተለይ እንደ ጋዜጠኛ ስታስብ የተለያየ አይነት ሙያ ውስጥ ያለን ሰዎች ለመኖራችን ዋስትናው የኢትዮጵያ መከላከያ ሰራዊት ነው። ስለ መከላከያ ሰራዊት ስታስብ ስለ ሀገር ነው የምታስበውና ሀገራችንን እስከዛሬም ድረስ አስጠብቀውልን የኖሩ ናቸው። ህይወታቸውን ያለመሰሰት የሚከፍሉልን ናቸው። ከዛም ውጪ እንግዲህ በእንደዚህ አይነት ወንበዴና ዘራፊ ቡድን የኢትዮጵያ መከላከያ ሰራዊት ወይም ደግሞ ወንድሞቻችን ናቸው ከኛ በጣም በእድሜ የሚያንሱ ወጣቶች ናቸው ዛሬ ዋጋን እየከፈሉ የሚገኙትና በእንደዚህ አይነት ትርምስ ውስጥ ገብተው አልባሌ አላስፈላጊ መስዋዕትነትን ሲከፍሉ እጅግ በጣም የሚያሳዝን ነገር ነው። ነገር ግን ህግን ማስከበር ስላለባቸው አካባቢው ላይ ሰው በሰላም እየኖረ ስላልሆነና እናም ደግሞ በተለይም በአማራ ክልል ብዙ ጊዜ እዛ አካባቢ ላይ ስራም ሰርቻለሁ። አንዳንድ የሚደርሱ መረጃዎች አሉ። የኢትዮጵያ መከላከያ ይግባልን በተለይ የአማራ ልዩ ኃይል በነበረበት ጊዜ የአማራ ልዩ ኃይል ይውጣልን በተለይ በወሎ ስፔሻሊ በወሎ እንደዛ አይነት ጥሪዎች ይደረጉ ነበረ። ከአገው ጋር ከቅማንት ጋር በነበረ ግጭቶች ሁላ ልናምን የምንችለው የመከላከያ ሰራዊትን ነው ይላሉ። በኦሮሚያም በተለያዩ አካባቢዎች በአሁኑ ሰዓት ግጭት ባለበት ጊዜ የኢትዮጵያ መከላከያ ሰራዊት አስፈላጊያቸው እንደሆነና ደህንነት እንደሚሰማቸው የመከላከያ ሰራዊት ሲገባ እውነቴን ነው ምልክ ይሄ የሚዲያ ፕሮፓጋንዳ ሳይሆን የተሻለ እንደሆነ እንደሚራራ ነው ያለው ነገር። በጣም በሚገርም ሁኔታ ግን እኔ ወሎን በተለይም በኢትዮጵያ ውስጥ የወሎ ማህበረሰብን በሃይማኖት ለመከፋፈል ፋኖ ማሰቡ የሚኖርበትን ማህበረሰብ እንኳን የማያውቅ እንደሆነ ነው። ምክንያቱም ከተለያዩ አካባቢዎች ሰዎች በእምነት መቻቻል አብረው ይኖራሉ። ነገር ግን ኢትዮጵያ ውስጥ የመጀመሪያው አልሐምዱሊላህ ታቦታችን በሰላም ገባ። ይሄ ተረት አይደለም። በትክክል ታቦቱን የሚያከብር ሙስሊም ኢማም ከዛም ውጪ የሃይማኖት መሪ ያለበት ቦታ የት ነው ብንል ሁላችንም ኢትዮጵያውያን የምንስማማው በወሎ ነው።
ስለዚህ ወለየውን በሃይማኖት ለመከፋፈል መሞከር አላዋቂነትም ጭምር ነው። ማህበረሰባቸውን ምን ያህል እንደማያውቁት ማህበረሰባቸው ውስጥ ንቀት በነገራችን ላይ ጽንፈኛው ላይ የምታየው አጉል እብሪት ራሱን አሳብጦ ማየት ከእንደገና ደግሞ ትንሽ ደግሞ ሲነካ ያዙ እሪ የሚል ማለት እንደ ጀግና ይጫወታል፣ ይፎክራል፣ ይሸልላል። የተወሰነ ሲመታ ደግሞ ሲቪል ተጠቃ ይልሻል። ከሰሞኑ እኮ የታየው እሱ ነው። ልክ መከላከያውን ያጠቁ ሲመስላቸው እንግዲህ 4 ኪሎ ደና መጣንልሽ ብልጽግና ደና ሰንብት የትገባ ካድሬው ሲሉ እንዳልነበረ ወዳውኑ ተመልሰው ሲቪል ተጠቃሉ፣ ጡት ተቆረጣሉ። ወዳውኑ አጀንዳ ማን እናረጉት? ይሄኑ የማይነካ ጀግና የኢትዮጵያ መከላከያ ሰራዊታችን ነው። መከላከያ እነሱ እንደሚሉ ጨካይ ቢሆን እነሱ እንደሚሉ ቢሆን አንድ ሳምንት አይቆዩም። እንደውም ነገረኝ ካልሽኝ ስለምንቀሳቀስ መከላከያም እንዲያውቀው የምፈልገው ለምንድነው መከላከያው ጨከን ብሎ የማይመታቸው? የህዝቡ ጥያቄ ይሄ ነው። የህዝቡ ጥያቄ ለምንድነው መከላከያው እኒህን ልጆች የሚሽኮረመማቸው? እነሱ ባለየዎች ናቸው። ሲያገኙት ይገሉታል፣ ያርዱታል። እሱ ግን ሲያገኛቸው ይታገሳል፣ ምህረት ይሰጣል። በእጅ የገቡት እኮ በተሐድሶ እኮ ተለቀዋል። የሚገርምሽ ተሐድሶ እኮ ገብተው ብር ተቀብለው ተመልሰው ገብተዋል። እንደ ንግድ አይተውት ማለት ነው። እርግጥ ይሄ ከክልሉ መንግስት ከፌዴራል የተሐድሶ ኮሚሽን ብዙ የቤት ስራ አለ። ሌላ ጊዜ በደንብ በሰፊው እንመጣበታለን። በተረፈ ግን በአማራ ክልል የሚንቀሳቀሱ የጽንፈኛ ቡድን በጎጃምን ብትዩ በአሁኑ ሰዓት የሁለት ቡድኖች አሉ። የሱ የማስረሻና የዘመነ ግሩፕ የሚባል አፋባሃና አፋሃድ። አሁን ደግሞ አፋሃባሃ የሚባለው የነ ዘመነ ግሩፕ ለሁለት ተከፍሎ መንግስቱ አማረና ዘመነ ባላንጣ ሆነው አሁን የቆሙበት አዲስ አደረጃጀት ተፈጥሮ ገና አፍላ ውጊያ ላይ ያሉበት ሁኔታ ነው ያለው። ህዝቡ ይሄን ያውቃል። ሸዋ ላይ ብትመጪ የመከታውና የደሳለኝ ሲያስብ ሸዋ ግሩፕ ለሁለት ተከፍሎ ከመንግስት ጦር ይልቅ እርስ በርስ የሚተላለቁበት እንደውም ብዙ ጊዜ እንደነገርኩሽ መከላከያው ይምራቸዋል። አይቶም እንዳላየ ይማራሉ ብሎ ይተዋቸዋል። ወሎ ላይ ስመጪ የፋንታውን ግሩፕና የመሬት ግሩፕ አለ። አሁን ፋንታውንን ለገሂዳ የሚባል ቦታ አለ። እዛ ከላላ አካባቢ አፍነው ዙሪያ ይህ ምንድነው ከበባ ሰርተው ለመግደል እያሰሩ ያሉበት ሁኔታ ነው ያለው። ከበውታል። ጎንደር ላይ ስትሄጂ ሰሞኑን የፎቶ እርቅ አረጉ እንጂ ውስጣቸው ያውቁታል። ይህችን እርቅ ብለው ያመጧት ከመከላከያ ከመንግስት የመጣባቸውን ጥቃት በፕሮፓጋንዳ ለመሸፈን እንጂ ውስጣቸው ስንት ጀግኖቻችንን አሳጡነ ብለው ከመንግስት ይልቅ በስም የሚታወቁ ልጆችን እርስ በርስ ባደረጉት ግጭት ነው ያለቁባቸው እና ሰሞኑን ግን ያንን ጸባቸውን በፎቶ ለመሸፈን ያደረጉት ነገር አለ። ከዛ በተረፈ ግን ከወያኔ ጋር ያላቸው ቁርኝት በተለይ የነምሬ ቡድን እነምሬ ከወያኔ ጋር ናቸው። ሂደው የሚመክሩት መቀሌ ነው። ቁስለኛቸው የሚታከመው መቀሌ ነው። አይደር አልቀበለውም ያለውን ደግሞ አዋሽ የሚባል የጁንታ የማከሚያ ካምፕ አለ። እዛ ጋር ነው የሚታከሙት። ሪሶርስ የምትሰጣቸው ሻዕቢያ ነች። ተተኳሽ ይመጣል። አዳዲስ ብሬን መጥቶላቸዋል፣ ድሽቃ መጥቶላቸዋል። አርቢጂ ልንገርሽ፣ እቺን ምሳሌ ልንገርሽና የዛሬውን እናጠቃለን። አርቢጂ ጸረ ታንክ ጸረ ተሽከርካሪ ነው። እንግዲህ ይሄንን አርቢጂ ላውንቸር መሳሪያ ማረክ ነው ይሉሻል። የቂልነታቸው ማለት ነው። መከላከያ አርቢጂ የሚይዘው ጽንፈኛው ምን ይዞ ነው? ታንክ ይዞ ነው? ተሽከርካሪ እንኳን ይረባላቸው። አንዳንድ ቦታ ላይ እኮ ወንብደው አምቡላንስ ይዘው የሆነ የግለሰብ አውስዚ ሲያገኙ ዘርፈው እንዲሁም ደግሞ በቴክኒክ ችግር ወይ ሹፌሩ ያልሆነ ወይ ውጊያ ላይ ገብቶ አሁን ወንዳቹ የሚገርምሽ ሹፌሩ ወደ ውጊያ ገብቶ ነው። መኪኖቹ መውጣት ይችሉ ነበር። አንደኛው ደግሞ ቅንቡላ ፍንጣሪ መቶት ነው።
እነዛ ያየሻቸው መኪናዎች ማለት ነው። ከዚህ ውጭ እስኪ የትኛው መኪና ይዘው ነው እነሱ አርቢጂ መከላከያ ይዞ ከመከላከያ ላይ አርቢጂ ወሰዱት? እና ሻዕቢያ ላኪዎቻቸው የላኳቸውን ስለሆነ ይሄ ባልተመጣጠነ ጦርነት ባልተመጣጠነ ግጭት እውነት ለመናገር ጥላታችን ከሚሉት መከላከያ ይልቅ እርስ በርስ የሚተላለቁት ከእንደገና ከሰሞኑ አሁን በርካታ በገቡበት አፈሳ አድርገዋል። ወጣቱን ወስደውታል። መታወቅ ያለበት መከላከያ አሁን የተጠና ኦፕሬሽን ለማድረግ እየሞከረ ነው። ግን እኒህ ልጆች አሁን በአፈሳ የወሰዷቸው ወጣቶች ነገ ደግሞ ሲገደሉ ምን ሊሉ ነው? ይቺው እንደ በዓለም ጡታ ተቆረጠ እጇ ተገነጠለ እያሉ ደግሞ ይመጣሉ። እና አሁንም ልቦና ሰጥቷቸው አቅማቸውን አውቀው ቢመለሱ ነው። መንግስት አሁንም የሰላም ጥሪው የሚገርምሽ እኔ የመንግስት ወደ ሰፊነት ነው የሚገርመኝ። እስካሁን ድረስ የሰላም ጥሪው እስካሁን አልተዘጋም። እስካሁን እንዲህ እየገደሉ ተቋማትን እያወደሙ የተለያየ ነገር ጥፋት እያጠፉ ይመለሳሉ በሚል እስካሁን ድረስ ምንም አይነት የምህረትም ይሁን የሰላም ጥሪውን አላቆምም። ተስፋ አልቆረጠባቸውም ማለት ነው። እና አማራ ክልል ያለው ወቅታዊ ሁኔታ ይሄ ነው። ትምህርት ይጀመራሉ። ትምህርትን እንደምታዩ ትምህርት በሚጀመርበት ሰዓት ሆን ብለው ግጭት ፈጠሩ። ክልሉን የቀውስ ቀጠና አድርገው ምንድነው ቅድምም ሊመሩ አይደለም ሊያስተዳድሩ አይደለም ክልሉን እንዲያቃውሱ በዛም ክልል ሲደመር ያው ሀገር አይደለም የሚመጣው ኢትዮጵያን የማቃወስ ስራ ከሻዕቢያ የተሰጣቸው ተልኮ ለማስፈጸም ሰለች የደከመኝ ሳይሉ እየሰሩ ነው። እንግዲህ ለነዚህ አካላት በአቋም መታገል ነው። እኔ አሁንም የምመክረው የትኛውም አካል የመንግስትም በዩ መከላከያም በዩ የትኛውም አካል በአቋም እኒህ ልጆች እስካልጠፉ ድረስ ክልሉ ሰላም ይሆናል የሚል እምነትም ስለሌለኝ እነሱን ለማጥፋት ህዝቡም የደረሰበትን በደል ያውቃል። ሁሉም መሮታል። ነጋዴው፣ ገበሬው፣ መምህሩ እስኪ ያላስመረሩትን ነገር ሁሉም መሮታል። እና በአቋም መታገል አጭሩ የዚህን ግጭት የማስቆሚያ ዘዴ ነው ብዬ አምናለሁ። እንግዲህ ቴዲ እጅግ በጣም ነው የማመሰግነው። ለዛሬ እዚህ ላይ ይብቃንና በሌሎች ጊዜ ደግሞ ያለውን መረጃ እንደዚሁ ለአድማጭ ተመልካቾቻችን እናቀርባለን። እጅግ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።